አለ ወንድ ልጅ ቤቱ ማስተዳደር ካቻለ ምን አንጦሎ ትዳር ላይ ወንድ ልጅ ማስተዳደርሽ እስኪ 24 ሰዓት ቁጭ ብለሽ ጊፍት የለመንሽ 24 ሰዓት ቁጭ ብለሽ አንቺ ያስተዳደርሽው እስኪ መጀመሪያ ያስተዳደርሽና ከዛም በኋላ አውሪ እስኪ ሞራል የለሽም እኮ። ሰላም አለይኩም ራዋን ሙኒት ያውላ እንደዛ ወርተን ትላንትና ዛሬም ገባ። ተረጋጊ፣ አዳምጪ። አንድ ነገር ልንገርሽ ይሰማሻል? እኔ ምን ይሰማሻል? ቆይ አትውጣ። እሺ ቆይ አትውጣ። ኖ ይኸውልሽ፣ እሷ ፍርሃቷና ችግሯ ምን እንደሆነ ልንገርሽ። እሱ ለተናገረው ነገር እኔ ተወቃሽ ነኝና ተጠያቂ ነኝ ነው። አሰላሙ አለይኩም ሰላም ወራህመቱላህ። ሄደህ ይቅርታ ጠይቃልሽዋል። አዳምጪ ረዋን፣ እንደዛ ተነግሮ ትላንትና አሁን አንቺ እኮ አዳምጪኝ ረዋን፣ ሄደህ ይቅርታ ጠይቃልሽው። ታውቂያለሽ ይሄ ልጅ ንግግር አይችልም። ታውቂያለሽ የሚናገረው ነገር ሁሉ ጥፋት እንደሆነ። ካላስ ቪዲዮ ሰርቶ ይቅርታ ጠይቆ እንደገና ላይቭ ላይ ገብቶ ይቅርታ መጠየቅ ያለበት የዛኔ ነው። እኔና እሱ ሰላም የምንሆነው። እሺ ሀቢባ ጥራት ብላኝ ነው። ስሚኝ ሀቢባ ጥራት ብላኝ ነው የመጣሁት። እስኪ ነይ ሀቢባ ጋር እንሂድ። ሂጂ በቃ አታልቅሺ። ነይ እናቴ አታልቅሺ። ባላ ለራስሽ አታስቢ። እኔ ባላችን ሀቢባ ጋር አሳዘሽኝ። አዎ ሀቢባ ጋር ይዛቻለሁ። አጣብቂኝ ውስጥ ገባሁ እኮ እሱ አፉን በከፈተ ነይ ወላሂ እሷ በጣም ትወድሻለች። እየጠራችሽ ነው በከፈተ ቁጥር እኔ ተሸማቅቄ ሞትኩኝ። ካላስ በቃ እንደዚህ ሆነሽ ራስሽን ጠብቂ። እንደ አንቺ ልጅ በእናትሽ ለራስሽ አታስቢም እንዴ? እንዴ ምን አይነት ጉድ ነሽ? አሁን ዝጊና ሂጂ አቡ ጋር ሂጂ። በቃ እየጠበቀችሽ ነው ወላሂ። እኔ ሀቢባን ምን ነው ለምን ተጣላሽ ስላት ጣላት እኔ በማንም ወሬ ምናምን ብላ ጥላት አለችኝ። ነይ ሂጂ ሲጀመር ዝጊና ምንም ማንም ማሪ ወይዬ ሙቤ ቆይ አንዴ ወንድሜ ሳሪ ይሄን ነገር የህግ ጉዳይ እንትን የማይል ከሆነ እሷም ታንሳ እነሱም ያዙ ህጉን ታንሳና ለአላህ ክስታቸው። በቃ ይሄን ነገር ብቻ ላይ እናወራለን። አሁን በቃ እናወራታለን። እሺ ይላሉ እነሱ። በሰው ይኬዳል። ሙባረክ እንዳለው ትላንት እኮ ተሰብስበን ከትልልቅ ሰዎች ጋር ጨርሻለሁ ጉዳዩን። በቃ ልክ አሁን ላላህ ሰጥቼው በቃ እሱ ፍርዱን እስኪሰጠኝ ድረስ ልጠብቅ። ተነጋግረን ጨርሰናል። ግን ይቅርታ ጠይቅ ያልኩት አታየው ሀቡ በዚህ የምትቀየም ሴት አይደለችም። እናንተ ናችሁ እዚህ ያደረሳችኝ። ህዝቡ ነው እኮ እዚህ ያደረሰኝ። አሊባናት እኮ እዚህ ያደረሰችኝ። ታወቀችኝ እኮ እሷ ናት። ማርያምን አትቀየምም ሀቡ። እንደዚህ አይነት ጠባብ ጭንቅላት የላትም። እንደውም እኛን ወሬ ማለት ነው። እዚህ መጣሁና አየዋትና ስሰማ ሂጄ ሀቢባ ጋር ቀጥታ ገባሁና አቡ በአንቺ ምክንያት የሆነች ልጅ እያለቀሰች ነው ስላ ማናት ረዋን። እኔ ረዋንን በሰው ወሬ ሰምቼ ነው እንዴ ከረዋን ጋር እንትን የምለው ምናምን ብላ ጥራት አለች። እኔ ባላ ሂጂ ዝጊና ሂጂ የለና ዝጊና ሂጂ ባለ ጉዳዩ አንድ እንዳጣት ማልፈልጋት ለሀቡ ሁሉ ነገር ታውቃለች በውስጥ። ግን እኔ ሀቢባ ጋር የሚሄደው ኡስማን ቪዲዮ ሰርቶ ይቅርታ ጠይቆ እኔ የምፈልገው ቪዲዮ አጥፍቻለሁ፣ ሰድቤሻለሁ፣ ያለ ስምሽ ስም ሰጥቼሻለሁ ብሎ ይቅርታ ሲጠይቅ ቪዲዮ ሲሰራ ላይቭ ላይ ገብቶ ይቅርታ ሲጠይቅ ብቻ ነው ሰላም የሚፈጠረው። ይሄና ይሄ ብቻ። ቅድሚያ መጀመሪያ ቪዲዮ ይሰራል። የይቅርታ ቪዲዮ ብቻዋን ለሀቢባ ብቻ። ለምን የሌሎቹን ትላንትና ይቅርታ ተጠይቀዋል። ትላንትና ተሰብስበን ይቅርታ ጠይቀዋል፣ ይቅር ብለውታል። ሀቡ ግን በአካል አትገኝም። በአካል አላገኘናትም። ስለዚህ ቪዲዮ በአደባባይ ስሟን እንዳጠፋው፣ በአደባባይ እንዳዋረዳት፣ በአደባባይ ይቅርታ ይጠይቃል፣ ስሟን ይመልሳል፣ ወደ ክብሯ ትመለሳለች። አንደኛ። ሁለተኛ ቤቷ ገብቶ ድጋሚ እንደገና ይቅርታ ይጠይቃታል። ስሜን ያጠራል። ስሜም ይጠራልኛል። እኔ የት ነበርኩኝ ትላንትና የት እንደነበርኩ እሱ በዛን ሰዓት
እዛ ሲል ከሰከስ እኔ የት እንደነበርኩኝ ባለ ጉዳይም ይመጣል፣ ሌላም ሶስተኛ አካል ይመጣና እኔ የት እንደነበርኩ በሰዓቱ ይወጣል። ችግር ሀቅ እኮ ይወጣል፣ ተደብቆ አይቀርም። ለዛ ነው ዝም ያልኩትኝ እኔ። አንድ ቀን እኮ ሀቁ ይወጣል፣ ሳይውል ሳያድር ማለት ነው። ሞዴሬተሮች ካላችሁ እባካችሁ ሚዩት አድርጉ እሺ። አቀሳሳሪ ልታቀሳስር ነው እንጂ አሁን ደግሞ ጉዳይ አትገባም። ከኔ ችግር ያለበት እኔ ነው የምጋፈጠው። ከሱ ጋር ችግር ያለበት እሱ ራሱ። እኔ አልገባም። ለምን ሰው ለማጣላት ራሳችሁ ጨርሳችሁ ሰው ለማጣላት እንደዚህ ብለህ እኮ ኡስማን እኮ ጀግና ነው፣ ጀንትልማን እኮ ነው። ተመልከች እስኪ። አቤት አቤት አቤት! ተመልከች፣ ይታይሻል ማለት ተፍ እያለ ሚስቱን አስረግዞ ተመልከች እስኪ። ወደ ስራ የተሯሯጠ ሀሳቡ ሰፋ ያለ ስማርት እኮ ነው፣ ብራንድ እኮ ነው። ተመልከች። እኛ እኮ ትምህርት እኮ የተማረን ቁርአን የቀራን አንቺ ካካም እንደው የትምህርት እንትን ያለሽ እንዴት አድርግሽ በየትኛው ሞራልሽ ነው እኛ የምትናገሪው? እኔ እንደውም ስድብ ናፍቆኝ ነበረ ምረግጠው ሰው እያልኩኝ በራስሽ ተነስተሽ ከፍተሽ ተይነኩሽ ላይ ብቻ አድርገልኝ ነው የመጣ ጉቶ ራስሽ ፎሎ አድርገሽ ከዛ ፎሎ ባክ መለስኩልሽ። ቆረቆንዳ ፎሎ ማር ራስ እኮ ነው። እኔ ሰው ፎሎ ሲያደርገኝ አላደርግም። ፎሎ አደረገችኝ፣ ከዛ ፎሎ አደረግኳት በአክብሪያት። ከዛም በኋላ መጣች፣ እየሮጠች መጣችና ጌም እንዳለ እኮ ከዛው ጋር ከኔ ጋር ልትጣላ ፈልጋ ወላሂ የጌም ቀራይታችሁ ቀበሌያፍ ነገር ያለሽ ራስሽ ነበሩ። የመዳም ቅሞች ተብተብ ሲያደርጉ ነበሩ። ሰምተውሻል። አንጋብዝሽ ምን ስትይ እንደነበረ ምሳ ካልጋበዙኝ እንኳን ያለች አንድ ቀን መጣ ቤታችን። እንዴት ናቸው እና እንገናኝም፣ እንጫወታለን፣ ምግብ እንብላ፣ እዚህ ጋር እንሂድ ምናምን። እኛ ወጣ አይመቸንም። አንቺ ጦጣ፣ አንቺ ሀሳማ የዱባይ ምግብ ቤት በልተሽ እንዲያው አዲስ አበባ አሁን ምን ቡሌ በይ እንጂ ምን ይችልሻል? አንቺ ማለት እኮ አንቺ እከካም በቃ የእውነቴን ነው። አንቺንማ መርቅኛ ነው መርገጥ የነበረብኝ። አይመጣልኝም እኮ መርቀን ካላልኩም አይመጣልኝም። አንቺ ጉቶ ኢንሻአላህ ደግሞ አንድ ቀን ተጣልተው ይመጣሉ። ወላሂ በይ እንጣላለን። እንደውም እልህ ያዘኝ። ኡስማን አልጠጣም። እንደውም አልጠጣም። ልጠጣ ነበረ እልህ ይዞኝ እንደውም ትቼዋለሁ። አልጠጣም። ሮቶ ልጠጣ ነበረ ግን ሀሳቤን አስቀይረሽኛል። ሮቶ ነሽ። አልጠጣም። መጠጥ አቁሜያለሁ ከዚህ በኋላ። አዎ ማነች? አንድ ሮቶ አለች። ኢትዮጵያ የገባች እየበላን እንደሷ እየበላን ኢትዮጵያ የገባች ነው የምትሳደበው። ሮጓን እኮ አንድ የፍየል እግር እኮ አድርጋ ነው የምትበላ። ሩዝ ያ ኩንታሉ የህንዱ አድርጋ በልታ እኮ ነው የምትበላው። አንድ ሮቶ አለች ኢትዮጵያ የገባች ልታጣላ። አንዴ ልግለጽላቸው። ልታጣላ እኔና እሷ ነን የተነካካ ነው። እሱ ነው ብሎክ ያደረጋት። እሱን ብቻ መሳደብ እየቻለች ሌላ እኔ ለማጣላት ብላ የሀቡን ስም ጠራች። የሀቡን ስም ጠርታ አንቺ በልቶካጅ አንቺ ምናምን ብላ ተለጠፈች። እኔ ግን አልተለጠፍኩም። አየሽ፣ ብዙ ጠላቶች አሉሽ። ስማቸውን ግን ጠርቼ አንቺ እንደዚህ ብለሻት ከሌን አላልኩም። አልልማ፣ አይመለከተኝም። በዛ ሰው መሀል መግባት አልፈልግም። እና ታንቀሽ ሙቺ እያልኩሽ ነው። እኔና ሀቢባ እንጣላም። ታንቀሽ ሙቺ። ሲጀመር እንደዚህ አይነት ቆሻሻ ሰው ሀቢባ አትፈልግም። ልንገርሽ፣ እንደዚህ አይነት መርዝ ሰው፣ አሽቃባጭ ሰው አትፈልግም። እቅጭን ስነግርሽ አትፈልግም። እንዳንቺ አይነት አስመሳይ መርዝ የሚረጭ ሰው፣ ሰውና ሰው የሚያባላ ሰው አትፈልግም። እንደዚህ አይነት ሰው አይደለችም። አትፈልግም። እኔ የሚመቸኝ ሰው ምን አይነት ሰው እንደሆነ ታውቃላችሁ? አትፈልግም። ወላሂ አትፈልግም። ልንገራችሁ እና ለብረጓን የሚመቸኝ ሰው አቋም ያላት ሰው ናት። ይኸው ከኔ ጋር የሆነ ሰው ሲጋጭ ፌስ ለፌስ እንደዚህ ማውራት እንትን ከኔ ጋር ትገጥማለህ እንጂ ተደርቦ የሚመጣ ሰው እንዴት እንደሚያስጠላ። አሁን ዱባይ ላይ ያሉ ተደርቦ ይመጣሉ። አልመልስላቸውም። እንዴት እንደምንቃቸው ውይ ያስጠሉኛል። ያቀርሻለሽ ሮቶ አለሽ እንቺ ሮቶ ነይ ከኛ ጋር ግጠሚ። ሌላ ሰው ስም አትጥሪ እሺ። እኛን ብቻ ስደቢ እሺ። አዎ ሌላ ስም አትበይ። ረዋንና ኡስማን እያልሽ አንቺ ካካም ጀምር። የለ ረዋንና ኡስማን እያልሽ ብቻ እሺ። እኮ እነዚህ እኮ ተስፋ የቆረጡ እኮ ናቸው። ረዋንና ኡስማን እያልሽ ግጠሚኝ። አንድ ወር ሙሉ መሸቂያ ነው ማለት ነው። ወረዳ እኮ ረዋን እነዚህ እኮ ለኛ እኮ አይመጡንም። ይሄ ለባሏ ይሆናል። ይሄኛው አጠር ያለው ለባሏ ባለጌ ነው ባሏ። ይሄኛው ለባልሽ ወይ ሲያረከው ሰምቼዋለሁ። አንተ ከካም አንተ ደግሞ አሁን ወንድ ነህ አንተ። እንደኛ ተፍተፍ በል እስኪ አታ ተፍተፍ የስራ ሞራል ይሁን እስኪ ቅባት ምናምን ሽጥ እስኪ ሽቲ ምናምን አለ በዚህ ውጣ ገባ በል እስኪ። እንደዚህ ደግሞ ያልክ ዝም ብለህ ላይፍ ላይ እዚህ ባመልከ አንተ ወልታባሽ አትበል። ኦርደር አደርጋለሁ ወይ ነገር ኦርደር ምን አይመቸኝም። እስኪ ተፍተፍ በሉ እስኪ። ቤት ውስጥ ሆናችሁ መስራት የምትችሉ እኮ ነው። ዱባይ እኮ ይቀይራችኋል። ለምንሽ ላልሽው አው ለምኝ ቁም ነገር ላይ ነው ያልኩት ማሬ። እሺ ገዳሚ አላልኩበትም። ፈታያልሽ ጅባቸው እሺ ገዳሚ አላልኩም። ቁም ነገር ላይ አውየው ይኸውልሽ እየተዳደርኩበት ነው። ቤተሰቦችን እያስተዳደርኩ ነው። እየተዳደርኩበት ነው። እሺ አሁን ሰውናተ የኛ የምትናገር እንዲህ አላልኩኝም።
ሴሴ ዊ አላልኩኝም። ዛሬ ቀን ይመጣታል። ነገ ደግሞ እንሂድ። አስተዳደግ ይጠይቃል። አስተዳደግ ይላል። ነገ ደግሞ እሺ፣ የታባሽ ተብለን ተቆንጥጠን ያደግነው እነዚህ ወራዳ ናቸው። እነዚህ ዲናቸው ያውቁ ምንም ነገር ያውቁ። ታያቸው እነዚህ አይመጡልን። ተቆንጥጬ ነው ያደርኩት። ይሄ ለባልሽ ደረስ ብሎ መለስ ይላል። እኔ እኮ ማታ እንዴት አድርገህ ነው የምታረጋት? እንዴት አድርገህ ነው የምትወጣ? እኔ እኮ ግራ ይገባኛል። ይሄ ለባልሽ ይሆናል። እንዴት አድርጋችሁ ነው የምትደራረጉ? አይመችም እኮ። እሺ አንዴ እንድትሰማኝ ያላ ብሉ ምሳሌ እሺ ቆይማ አንዴ ይሄ ለባልሽ ደረስ ብሎ መለስ እንዲል እሺ። ይሄኛው ደግሞ ለአንቺ እንትን አልኩኝ፣ ግን ጠበቅ ትንሽ ወፈር ያለ ኦርደር አደርግልሻለሁ። ይሄ ለአንቺ ነገ ለነጋችን እናስመለሺ እንትን እላለሁ። እሺ ኦርደር አደርግልሻለሁ በዲኤችኤል ወይም ደግሞ በፖስታ ቤት እልክልሻለሁ። አድራሻሽን ብቻ አስቀምጪልኝ፣ አድራሻሽን። እሺ አሁን አንቺ ምግብ እየበላሽ እሷ ምግብ እየበላች ነው የምትሰድበን። አቦ ኢትዮጵያ ነገሩ ስለራባት ነው። ሁሌ ነው ያለው። የለም ወላሂ ልላክልሽ ብር ከራሴ ከደሞዜ ልላክልሽ። ከቸገረሽ ነይ በውስጥ ነይ በውስጥ። የእውነቴን ነው። ይኸው ኡስማን ቸግሮኛል ብለሽ ነይ። የእውነቴን ነው የምልሽ። ቴንኪው ጨርሻለሁ። እናንተ ያገኛችሁትን እድል ሌላ ሰው ቢያገኘው ኑሮ ስራ ይሰራበት ነበር። እናንተ ጉቶ እናንተ አሁን መፈመስ ማይገባችሁ ሰዎች እኮ ናቸው። ፍራባታችሁ እንጂ እንደዚህ ስቀለው ስራ ማይሰሩ ሰዎች እንደዚህ ስቀለው። አዎ ፊት ለፊት እንዲታይ ፈላስ። ይኸው ፍሪ ዲሊቨሪ ነው ፍሪ ዲሊቨሪ ነው። እውቅናውን ተጠቅሞ ስራ ይሰራል። እውቅናውን ተጠቅሞ ስማርት ይሆናል፣ ይሰራል። እንደ ረጓን ሚስት ያገባል፣ ይሮሮጣል፣ ተፍ ይላል። ወደም ስራዬን እየሰራው አጀንዳ ነው ማለት ኡስማን ተመልከቱ። በቃ እያጠመ ነበር። አሁን ዛሬ ቀን ላይ እየሰራ ነው። እንደዚህ ነው ኡስማን። ለምን አታበረታቱ? ቤተሰብ ጊፍት አትስጡ ያልኳችሁ እኮ አስረግጬ እኮ የምነግራችሁ። ጊፍት ሲሰጡ ይለምዳሉ። ለማኝ ሆነው የሚቀሩ የስራ ሞራላቸው እንትን ያለ። ወጣትነት ከባድ ጊዜ ነው። አራፈራባሽ ቢያንቺ ጉቶ ዝብዝብ። እኔ እኮ የባልሽ መሳሪያው እንዴት አድርጎ እንደሚያገኘው እንጃ። ታደርጋላችሁ ግን እኔ ግራ ይገባኛል። እኔ ምሽርማ ካካካም ያለ ነው ብሎ ሱሩግ ነው የሚለው። አንቺ ጉቶ ሁለተኛ ስማችን እንዳታነሹ። እኔ ኖናንሳ ነው ሂጂብኝ፣ ግን ሶስተኛ አካል አትጥሪ። ችግሬ ወላሂ 1 ወር ሙሉ ሄድብሻለሁ። ሶስተኛ አካል ካመጣሽ፣ ሶስተኛ አካል ከለጠፍሽ፣ ስም ከጠራሽ፣ እሺ ሶስተኛ አካል ከጠራሽ ሄድብሻለሁ። 1 ወር ሙሉ አጠጣሻለሁኝ። እሺ 1 ወር ሙሉ ሄድብሻለሁ። እኔን ብቻ ተሳደቢ። ሶስተኛ አካል ግን ስም እንዳጠሪ አይፈልግም። ያ ሰው አሽቃባጭ፣ ነገረኛ፣ መርዝ ሰው አይፈልግም። ዋን ፈታ ያለሽ ነው። አቦ መሄድ ያለብሽ እንደ ወታደር ነው። የማኩ በእኛ ጉዳይ ማንም ሰው ሾካካ እቺ ሾካካ ነው። ችጉቶ በርሚል አሁን ይሄ ምግብ ብቻዋን የምትጨርስ ይሄ ነው ራሱ አይበቃትም። ዱባይ ላይ አስጨነቃ እኮ በምግብ በመብላት እኮ የተባረረችው ታውቃላችሁ። ግን ምግብ ቤቱ አስጨነቀችዋ። ምግብ ቤቱን አስጨነቃ እኮ ነው። አንቺማ አንቺ እኮ አትፈለጊም ተብላ ወደ ናዚ ጋር ትዋለጃለሽ። ፍቅር ነው ግቡ ኡስማን ምግብ አብላ። የሰካራን ባልሽ እሰይ እንኳን ሰከረ ምንድነው ሰከረ ጠጣ እንኳን እሰይ ምንድነው ችግሩ? ምንድነው እና ለምን ጠጣ? አንቺ ፍጹም ምን ትሰሪያለሽ እዚህ ቤት? ታዲያ ፍጹም አይደለሽ አንቺ? የሰው ፍጹም አትሳሳች፣ ምንም አታደርጊም። ምን ትሰሪያለሽ እዚህ? እንደዛ ትበይ። እንኳን ጠጣ ባያት ደግሞ አስደስቺ። እንኳን ጠጣ ባያት እቺ ደግሞ እንኳን ጠጣ ባያት ነው ባያት። እንደውም 3 ነው የጠጣው 4 ለምን አጠጣ? መቼም እንደ ወላሂ መቼም አልሰራላችሁ፣ አላሳካላችሁ። ረዊ እያጣጠፍኩት ነው ወይም በየቦታው ተነስታችኋል። ውሾች ማለት ነው። ተነስታችኋል። አንቺ በልቶካጅ፣ አንቺ ውለታቢስ፣ አንቺ እንደዚህ፣ አንቺ ባብ፣ አንቺ እንደዚህ እያላችሁ አላችሁ። እኔ አሁን የመጣሁት ለጨዋ ልጆች መልእክቴን ላስተላልፍ ነው የመጣሁት። እናንተ የፈለጋችሁትን በሉ፣ እየለጠፋችሁት የፈለጋችሁትን በሉ። እኔ ውለታ የዋለልኝን ሰው መቼም አልሰድበውም። መቼም ታንቃችሁ ሙቱ። እሺ ታንቃችሁ ሙቱ። መቼም ካፌ መጥፎ ነገር አይወጣም። ግን አሽቃብጡ እናንተ እየቀረጻችሁ። ይቺ እሷን ለማለት እኮ ነው እከሌን፣ ይቺ ውለታ ቢስ፣ ይቺ እንትን። መቼም ካፌ መርዝ ነገር አይወጣም። እናንተ እንደምትፈልጉት አይሆንም፣ አይሳካም፣ አላሳካላችሁም። በደንብ አስረግጣችሁ ስታምፕ ማህተምቱበት። እሺ አላሳካላችሁም።
ይሄ ማንነት አይደለም፣ አስተዳደግ አይደለም፣ በልቶካጅ አይደለሁኝም። ካፌ ምንም የወጣ ነገር የለም። አዎ ከባሌ ጋር ችግር አለ። ባሌና እነሱ ይፈቱታል። የጊዜ ጉዳይ ነው፣ ይፈታል። በመሃል አልገባም። እኔ በሁለቱ መሃል አልገባም። ባለውለታዬ ናት እሷም፣ እሱም የልጅ አባት ነው። ሀቅ አለብኝ፣ ባሌ ነው። በሁለቱ መሃል አልገባም። እናንተ የተፈለጋችሁት እያቀሳሰራችሁ እኔና ሀቡን ለማጣላት እኔና ባሌን ለማጣላት ለማለያየት ከህዝቡ ጋር ለማባላት የታቀደው የታለመው ማለት ነው። እና አላሳካላችሁም። እኔ እየወረዳችሁ ወደታች እዩት። እሺ ቲክቶክን ካልሰለቻችሁ ቪዲዮዎችን ወደታች እየሄዳችሁ እዩ። ያ ማንነት የለኝም እኔ አሁንም አቋሜ አንድ ነው። መልስ ለሰጠኝ መልስ ሰጥቻለሁ። ለነሮቶ መልስ ሰጥቻለሁ። በነጭ ወረቀት ለተጠረዙ መልስ ሰጥቻለሁ። ለሚናገረኝ መልስ ሰጣለሁ። ይቅርታ የጠየቅኩበት ምክንያት እናንተ እንዳሰባችሁት አይደለም። ትክክለኛ ለባለ ጉዳዩዋ ነው። ይቅርታ የጠየቅኳት ሴትና ይችኛዋ ሴት ሲጣሉ፣ ሁለቱ ሰዎች ሲጣሉ ለዛችኛዋ ነው መልስ የሰጠሁት። ለሁለቱም የሚሆን መልስ ነው የሰጠሁት። ሌላ ያልተጻፈ አታነቡ። ምክንያት አለኝ መልስ የሰጠሁበት። ይቅርታ ማለት ደግሞ ሙሉ መብት አለኝ። ማንም አይከለክለኝም። ማንም ልቡ ክያ ሶሪ ጎዳ ነው ሶሪ። እሺ መልስ ስላለኝ ነው። ከማንም ጋር ንክኪ የለኝም። በተለይ እንደዛ ውለታ ውላልኝ እሷን በጭራሽ ስሟን እንዳትጠቅሱ እሺ። የሀቡን ስም እንዳትጠቅሱ። ከኔ ህይወት ጋር ምንም እኔና እሷ ምንም የተደራረስነው ነገር የለም። ምንም መቼም ደግሞ እኔ ካፌ መጥፎ ነገር አይወጣም፣ ከሷ መጥፎ ነገር አይወጣም። በዚህ እንኳን መገንዘብ ትችላላችሁ። እሷ ምንም መጥፎ ነገር አልወጣትም። እኔም እስካሁን ምንም አይነት መጥፎ ነገር ስለሷ አላወራሁኝም። ስለዚህ አትከኩ፣ ያልበላችሁን አትከኩ። እከክ ካለባችሁ ታጠቡ። ለማን ነው? ለነገር እንትን ለምትሉት ለእናንተ ነው። እኔ በልቶካጅ አይደለሁኝም። እሺ በልቶካጅ አይደለሁኝም። ውለታ ቢስም አይደለሁኝም። ልሆንም አልችልም። እሺ እንደዚህ አይነት ሴትም አይደለሁኝም። መልስ ለተናገረኝ ሰው መልስ ሰጥቻለሁ። ያ ማለት ደግሞ ከሌላ ሰው ጋር እያቀናበራችሁ እሷ የምጠለውን ነገር አደረገች ይቺ በልቶካጅ መብታችሁ ነው። እናንተ የፈለጋችሁትን ማለት መብታችሁ ነው። ከፈለጋችሁ እኔ መረጃ ለጥፍላችኋለሁ። ይችኛዋን ሴት ወይም ደግሞ ገነትን ይቅርታ የጠየኩበትን ምክንያት ነግራችኋለሁ። እሺ መረጃ መጠየቅ ይሻላል እንጂ ዜናችሁን ጨፈናችሁ ዝም ብላችሁ ይቺ በልቶካጅ ይቺ በልመና ሱቅ ከፍታ ምናምን ግልጽ ሳረገው ማለት ነው። ፖስትም አድርጌያለሁ። እኔ ግን ፖስት ማድረገውን ነገር አይታያችሁም፣ አታዩም። እስከነቀኑ ፖስት አድርጌያለሁ። እኔ በእርግጥ እርዳታ ፈልጌ ቲክቶክ ላይ መጥቻለሁ። ግን ከአንድም ሁለት ሱቅ የነበረኝ ጀግና ሴት ነኝ። ዘልዛላ ሴት አልነበርኩኝም። ቀን ጣለኝ፣ ቀን ጥሎኝ ህዝብ እጅ ላይ ወድቄያለሁ። አጥቼ ያጣሁትን መልሶልኛል። ህዝቡ ያጣሁትን መልሶልኝ እንደገና እንድነሳ ከፍ እንድል አድርጎኛል። ስለዚህ የኔ መሳቅ የኔ መደሰት ምንድነው ማለት ለምን አንገበገባችሁ? ወድቄ እንድቀር ነው እንዴ ረዳችሁኝ? ወድቄ እንድቀር ነው እንዴ ያነሳችሁኝ? አይደለማ። የተሻለ ደረጃ ላይ ደርሼ የተሻለ ቦታ ላይ ደርሼ ስቄ ተጫውቼ እንድታዩኝ አይደለ? ደግሞ አስረግጬ የምነግራችሁ አንድ ብር ያላዋጣችሁ ናችሁ። መልስ እንደዚህ ምሰድቡኝ አንድ ብር ለኔ ያልሰጣችሁ ናችሁ። እንደዚህ የምትሉት አንድ ብር። ሌሎቹማ ይኸው ማሻአላ እሰይ ብለው ቪዲዮዎችን ይው ከስር የሚኮምቱትን ኮሜንት ለምን ቀና እንድል ያደረገኝ ሰው አይመቀኝም። በቀናት እንትን አይልም፣ የሆነ ውስጡ አይጠቁርም። ሪከርድ የምታረጉ ደግሞ አንዳንድ ብሎክ ያረኳችሁ አላችሁ። እኔ ብሎክ ነው ያረኳችሁ አንድ ባንድ በፌክ አካውንት አሁን ትፖስታላችሁ። ይቺ ደግሞ ጀመራት ይሄው እያላችሁ ፎቶ ለጥፉ። እኔ የምናገረው አሁን ጨዋ ወልዶ ጨዋ ላሳደጋችሁ ግልጽ እንዲል ነው። እኔ የተጣላሁት ሰው መልስ እሰጣለሁ።
መልስ እሰጣለሁ። ለሚናገረኝ ሰው መልስ እሰጣለሁ። ለዛች ለሮቱ መልስ ሰጥቻታለሁ። ለነዛ ለውሾች መልስ ሰጥቻለሁ። አሁንም እሰጣለሁ። ለሚናገረኝ ሰው መልስ እሰጣለሁ። ስም ግን አትቀያይሩ ማለት እኔ ስለ ሮቶ ካወራሁኝ ሮቶን ነው መለጠፍ ያለባችሁ። እሺ ስለ ሌላ ሰው ካወራሁ ደግሞ ያንን ሰው ራሱ ባለቤቱን ለጥፉ እንጂ ሌላ ውለታ ከዋለልኝ ሰው ጋር ለማጣላት ለማባላት መስሜ ጥጥ ነው። እኔ አልሰማችሁም። እሺ እኔ ስራዬን እየሰራሁ ወደፊት ውድቀቴን የምትመኙት አልወድቅም። እሱ አላ የለኛው አላ አልወድቅም። ከዚህ በፊትም የወደኩት የማይሆን ሰው ጋር ተገናኝቼ ነው። አልወድቅም ከዚህ በኋላ ኢንሻአላህ። እሺ በእሱም የምትመጡ ደግሞ ካላችሁ እሱን ራሱን እንጂ እንጂኝ እንዲናሽ እሷ እንትን እያለችው ነው። እሱን አይመለከታችሁም። እሱን ማጥቃት የምትፈልጉ እሱን እኔን አትቀላቅሉ። ፎቶ ደግሞ አትለጥፉ። በቃ የሚገናኝ ሰው ጋር ለጥፉ፣ መብታችሁ ነው። ከሚገናኝ ሰው ጋር እኔ ስለዚህ ካወራሁኝ ይሄንን ራሱ ፎቶ አንስታችሁ ለጥፉ። የሌላ ሰው ቪው ለመሰብሰብ ፎሎ ለመሰብሰብ አትለጥፉ። ሌላ ሰው ለምን አይሳካም? ከኔ አፍ መጥፎ ነገር አይወጣም። ባለውለታዬን እንድሳደብ ባለውለታዬን እቺ ውለታ ቢስ አላሳካላችሁም እያልኳችሁ ነው። በቃ እሺ እኔ አላሳካላችሁም። የፈለጋችሁትን በሉ፣ የፈለጋችሁትን ተሳደቡ። እኔ አላሳካላችሁም። እናንተ እንደምትፈልጉት አልሆነም። ይሄን ማብራራው ለመዳም ቅመም ጨዋ ወልዶ ጨዋ ላሳደጋቸው እሺ እዚህ ደረጃ እንድደርስ ለረዱኝ ግልጽ ዛሬ ብቻ ከዚህ በኋላ ረገጣው ነው እንዳለ ነው። ለሚረግጠኝ ረግጠዋለሁ መልስ እየሰጠው ወላሂ አልሰማም፣ ዝም አልልም። እስከዛሬ ዝም ነው የምለው ነጋዴ ስለሆንኩኝ። አሁን ግን ኖ ሀቄን አወጣለሁ። ከዛ በኋላ ለሚሰድበኝ ሰው እሰድበዋለሁ። በመጣበት አመጣጥ መልሰዋለሁ። ይሄው ነው። ከዚህ በኋላ እኔ ይቺ ነኝ፣ ረዋን ይቺ ናት። ድሮ እንዲህ ዝምተኛ ነበረች፣ አሁን አወቅናት፣ ማንነቷ ወጣ። ኦቁ ችግር የለብኝም። ኦቁኝ። አው ይቺ ናት፣ ይቺ ነኝ እኔ። በፊት ዝም የምለው ለምንድን ነው? አዲስ ተጠቃሚ ነኝ። ቲክቶክና አልገባኝም። አሁን ግን በደንብ ገባኝ። አሁን ገባኝ፣ ነቃሁ። አሁን መብቴ ነው፣ እናገራለሁ። የሚሰድበኝን ሰው ሰድበዋለሁ፣ የሚናገረኝን ሰው እናገረዋለሁ። ሊያቀሳስር የሚመጣውን ደግሞ ጥሉን እያልኩ መልሰዋለሁ። በቃ ከዚህ በኋላ ይቺ ናት። ቤተሰብ አንዴ ኮፒ አድርጉ። ስሙ እኔ ነገራችሁ አንድ ነገር ነገራችሁ እና አመሰግናለሁ። ሪከርደሮች ኢንሻአላህ ይሄንን ሪከርድ እንደምታደርጉ እርግጠኛ ነኝ። ለምን እኔ ባለውለታዬን አልካድኩኝም፣ ውለታ ቢስም አይደለሁኝም። ግን ከስር ያሉስ እየተለጠፉ እኔ አሁን የተናገርኩት አንድ ሰው ነው። ለምሳሌ ኡስማንን ከተናገርኩኝ ኡስማን ላይ ብቻ ነው የሚሄድበት። ሶስተኛ አጋዥ ይዤ አልመጣም። ስለዚህ ማነሽ ሮቶ ሰምተሻል? ሶስተኛ አካል አትደርቢ፣ ሶስተኛ አካል ስም አትጥሪ፣ የመዳም ቅመምን አታስገቢ። እኔና አንቺ ነን የተገናኘ ነው። ፊት ለፊት እኔን እርገጭኝ፣ እኔም እረግጥሻለሁ። በቃ ሌላ ሶስተኛ እከሌን እንደዚህ ውለታ ውላለሽ እንደዚህ አታስመስይ አላልኩኝም፣ አልወጣኝም፣ አላልኩም፣ ካፌ አልወጣም። አታቀሳስሪ ብዬም አላቅም። መረጃ አምጪ፣ ስም እየጠራው እሷ እኮ እንዲያርጋኝ ብዬ ባለውለታዬን ክጃት ከሆነ መረጃ አምጪ፣ ፎቶ ለጥፊ፣ ልጥፍ እያደረግሽ ተናገሪ። ገና ለገናው መሰለኝ ይቺ እንደዚህ ናት እያላችሁ በመሰለኝ የምትፖስቱት መስሚያ ጥጥ ነው። ታንቃችሁ ሙቱ። ስለዚህ ገጥመሻል፣ ከኔ ጋር ግጠሚኝ። ስለ ይቅርታውም ነገር መናገር የሚፈልግ ሰው ካለ መልስ እሰጣለሁ፣ ፎቶ ለጥፍልሻለሁ፣ ማንነትሽን ማለት ነው። ስለዚህ ስርዓታችሁን ያዙ። ለማኝ ግን አይደለሁኝም። እሺ በደንብ አሁንም ዛሬም ነገ ማረጋግጥላችሁ ለማኝ አይደለሁኝም። አምነት ለማኝ እኔ ለማኝ አይደለሁኝም። ያጣሁትን የጨዋ ህዝብ መለሰልኝ። ያጣሁትን ንብረት ያጣሁትን ንብረት ጨዋ ህዝብ መለሰልኝ። ለምን
ያጣሁትን ነው የሰጠኝ ሰው። እሺ የነበረኝን ተወስሩብኝ ነበረኝ ይሰማል እና አይሳካላችሁም። በቃ ባጭሩ አይሳካም። እኔ መቼም ቢሆን ባለውለታዬን አልሳደብም። በቃ ተረድተውሻል። እሺ ለማንኛውም ቤተሰብ ስሙን እንገራችሁ። አንቺ ስሜታው እርጉዝ ነሽ። ስሜታው ሆነሽ አሁን ስታወሪ ወላሂ አትሰማኝም። አይደለም አንቺ ሮቶ ታታቴ ባላታት ሮን ታቴ እነሱ ተስፋ ቆርጠው ኢትዮጵያ የገቡ ሰዎችና እኛ አንድ አይደለንም። እነሱ ኢትዮጵያ ያሉ ተስፋ የቆረጠ ምንድነው ይናገርሻል። ከሰው ጋር ተሽንካቱ ፍሬ ያለሽ ካርሳም እኔ እንዳንቺ በየምግብ ቤቱ እየሄድኩኝ የምጣቃጠቅ መሰለሽ እንዴ? ስራ ላይ ነው የማሳልፈው። አዎ እቺ ረዋን ልንገራችሁ፣ በስራ ነው የማሳልፈው። ችግሩ ያለ ከኔ ጋር ነው። እሺ ችግሩ ያለ ከኔ ጋር ነው። አሁን ስሟን የጠረጠች ባለውለታ ያለቻትን ችግሯ ከኔ ጋር ነው። ይፈታሉ። እኔ ፊት እዚህ በእኔ ቲክቶክ ማውራት አትችልም፣ ምን ማድረግ አትችልም። አንተ ከሷ ጋር ማለት ነው አተቀሳሱር። ችግሩ ያለ ከኔ ጋር ነው። እነሱ ጥሩ ላይ ናቸው። ምንም አልተጣሉ፣ ምንም ሰላም ነን አልሐምዱሊላህ። የገነት ደግሞ ሰምታችኋል። ለማቀሳሰር ግን ሄዳችሁ አሉ ከስር ያሉ እነ ስማይ ጠሪ አለሻውን በፌክ አካውንት አያችሁ። አሁን አተቀሳሱር። እሺ ወደዚህ አትሂዱ። ለምን እነሱ ምንም ችግር የለባቸውም፣ ሰላም ናቸው፣ ፍቅር ነው። ችግሩ ያለው ከኔ ጋር ነው። እሺ በቃ እኔ ባለፈው ተናገረችኝ። በዛ ጉዳይ ከኔ ጋር ነው እንትናችን። እሺ ጊዜ ይፈቷል። የነሱንም ጉዳይ የሆነ ሰዓት ላይ ጊዜ ይፈቷል። ሰላም ይወርዳል ኢንሻአላህ። እናንተ እንደምታስቡት የገነት ጉዳይ ደግሞ ሰምታችኋል። የሆነች ልጅ እኔ ስሟን አልጠቅሳትም፣ ግን ልጠራት ነበር፣ ግን ተቆጣ አትመጥነና። የሆነች ልጅ የኛ ስንረገጥና ስንሰደብ የሆነ ጊዜ ሪፖስት እኛ የሆነ ጊዜ ድምጽ ሆነናት፣ ይገርማችኋል። ኢትዮጵያ የገባች ልጅ እና ድምጽ ስንሆናት ምናምን አሁን ታውቃታላችሁ፣ እንደዛ ስላችሁ ድምጽ ስንሆናት እሷ በምንሰደብበት ሪፖስት ታደርጋለች፣ ደስ ትስቃለች ምናምን እንዴ። ከዛ እኛ ምን አገባን? የሆነ ጊዜ ያንጓለለ ለገነት ብለን ቪዲዮ ሰርተን ያንጓለለ ብለን ድምጽ ሆነናት ምናምን እናረዋል። አዎ ጽፋችሁታል ኦልሬዲ። ለእሷ ነው መልስ የሰጠሁት፣ ይቅርታ የጠየኩት ለእሷ። ኮሜንት ላይ ለጻፋችሁት ሴት ነው። እሺ ምን አገባን ብለን እኛ ደግሞ ይቅርታ ለቻት ረዋል። መረጃ ደግሞ አመጣለሁ። ወላሂ መረጃ ካላችሁኝ ስክሪንሻት ይዤዋለሁ፣ ሊጠፋም ስለሚችል ስክሪንሻት ይዣታለሁ። ሪከርድም ካስፈለገ ስክሪን ሪከርድ አድርጌዋለሁ፣ አመጣዋለሁ። ሶ እኔ ለምን እንደዚህ ከጀርባ የሚወጋኝን ሰው ለምንድን ነው እኔ ከሌላ ሰው ጋር የምጣላው? ለማ ብዬ አያችሁ፣ ይሄ ነው። ከዛ ይቅርታ ጠየኳት። ይቅርታ ከላስ መብቴ ነው፣ ይቅርታ መጠየቅ መብቴ ነው። አልደረሰችብን ገነት። እኛ ድምጽ ስለሆናት ለዛች ልጅ የገባችው ኢትዮጵያ ልጅ ድምጽ ሆነናት ነበር የሆነ ጊዜና በሷ የተነሳ ነው ብሎክ የተደረኩት። ስንረገጥና የሆነ በተጣላንበት እኔና ረዋን ጊዜ ሪፖስት ታደርጋለች ከታች እየሄደች። እኛ በተጣላን ሰዓት ደስ ብሏት ምናምን ብለን ከዛም በኋላ በባለፈው አጋጣሚ ተጠቅማ ረዋን ደግሞ ምን አገባኝ እኔ ከሰው ጋር የምጣላላ እንትን አይደለችም። ያቺ በነጭ ወረቀት የተጠረዙ ኢትዮጵያ የገቡት እነዚህ ባለጌ ከንፈር ለከንፈር የሚሳሳሙት ወይ እነሱ አይመጡንንም። እነሱ እኮ ሰነፍ ሰራተኛ ናቸው። ጎበዝ ሰራተኛ እውቅናው ተጠቅሞ ቤት ሆኖ መስራት ይችላል። ቤት ውስጥ ሆኖ መስራት ይችላሉ። እነሱ ሰነፍ ናቸው። ልመና ይወዳሉ፣ ምግብ ቤት ይወዳሉ። ለዛ ነው እና ለዛች ነው። እሺ በሌላ ጋር ተቃስሩ። አሁን ባለውለቷ የተባለች እሷ ደግሞ ልንገራችሁ፣ ችግሯ ከኔ ጋር ነው። እሷ የጊዜ ጉዳይ ነው። ከኔ ጋር ሰላም ይሆናሉ፣ ይታረቃሉ። አታሽቃብጡ። ከኔ ጋር ግን ምንም አይነት ችግር የለም። ከኔ ጋር ምንም አይነት ችግር የለም። እኔና እሷን ለማጣላት እርቀት አትሂዱ። በቃ በእኔ በኩል አይሳካም። ኦፍ ኮርስ አጫፋሪ የለኝም። አው እንደዚህ ገስት ላይ ተደርድሮ ፍለጠው እነዚህ እንደዚህ የሚሟገት ምናምን የለኝም። አልፈልግም። የሚሳደብም ሰው ደጋፊ አልፈልግም። እኔ እንደውም ሞዴሬተሮቼ እንትን ናቸው። ሞዴሬተሮቼ ለኔ ምሳሌ ናቸው። ምርጥ እህቶች ናቸው ያሉኝ። እንደዚህ መሳደብ አቅቷቸው አይደለም፣ ግን ጨዋ ወልዶ ጨዋ ያሳደጋቸው ናቸው። እሺ እንጂ እንደ የሞዴሬተር ማአት 10 ምናምን ሞዴሬተር እንትን ብሎ ይቻላል። እኔም በበኩሌ ያኛውን በራሱ እንትን ግን ነው። ይሄ አይደለም። እኔ ይሄ አይደለም አላማዬ ሰራ አድርጌ ወደ ሀገሬ ነው። አልፈልግም እንካ ሰላንቲያ ከህዝብ ጋር ማለት ነው፣ ከማይሆን ሰው ጋር። እሺ አሁን ዝግጁ ናችሁ? ሺት ያለ ዝግጁ ናችሁ? ሺት ያለ ተዘጋጅታችኋል? አዎ ደግሞ እኛ ሁሉ ጊዜ የመዳም ቅመም ስራ ነው የሚያዋጣው። አፍ መክፈት ምንም አያዋጣም። ኢጃዛ ቤት ለኢጃዛ ቤት እየተርመጠመጡ አፍ መክፈት ከሌ ፍለጠው ከሌ ቁረጠው ሂድበት ምናምን ለፎሎ ማፊ ፋይዳ። ስራ ስሪ ማሪ ያስከብርሻል። ስራ መስራት ያስከብራል። ስራሽን እየሰራሽ ችግር የለውም። ስራ እየሰራችሁ
ጭቃ አንቺ እናንተም ሰውናችሁ ደግሞ ግሩፕ ፈጥራችሁ ምናምን እኔን ሂድበት ምናምን እያላችሁ ፎቶ ይዘቀዘቃችሁ ምናምን ለማሸማቀቅ አንቺ ሮቶ በነጭ ወረቀት ይሄድሽው አንቺ ሮቶ ይሄድብሻለሁ። ገና ድምጽሽ አለ ማሪ ድምጽሽ አለ ገና ያንን አፍሽን ስከፍቺ የነበረውን ስድብ እለጥፈልሻለሁ። በቃ አሁን ቪዲዮ ሰራበታለሁ። ገና ሙድ ነው የሚይዝብሽ። ገና ወላሂ ቪዲዮ ቫይራል እንትን ማድረግብሽ እንዳንቺ እዛም ጥልቅ እዛ አትለጠፊ። እኔና አንቺ ተገናኝተናል። እኔና አንቺ ሶስተኛ ካላት ታስገቢ። አንቺ ለከኔ ያልሆንሽ ለእንትና ያልሆንሽ አይመለከትሽም። ከኛ ጋር ግጠሚ። ከሌላ መዳም ቅመም ምናምን አታስገቢ። አይመለከትሽም። የመዳም ቅመም ያውቃሉ። አዎ ፊት ለፊት 3 ነው 4 ቪዲዮ ሰርቼ ስላመሰገንኳችሁ አንቀጠቀጠሽ አንገበገበሽ። ባልሽንም አምጪ ከኔ ጋር እንዲህ ያደረገሽ በውስጥ መጣችሁ ተሳደባላችሁ። ቮይሳቸው ይጠፋል እኮ ወላሂ። ገና ሰራለሁ ቪዲዮ። ቀስ ብለሽ አውሪ። ችግርሽ እኮ ነው እነሱ ፈታ ያሉ እኮ ገና ሰራለሁ ቪዲዮ። አንቺ እርጉዝ ነሽ ሞል ወይ ራስ ረጋ ብለሽ እንትን ሪላክስ ኢንጆይ ያረግሽ አውሪባት። ረዋን በርሜል ነሽ አንቺ ወላሂ። የሬስቶራንት ምግብ እንኳን አይበቃሽ። ተይ እኔ ክፋት ታናገሪ እንደዚህ ወላሂ እሄድብሻለሁ። ገና አንድ ሳምንት እሄድብሻለሁ። ነካሽ እንጂ ያልነካውሽም ደረስሽብኝ እንጂ ያልደረስኩብሽም። ቆረቆንዳ እንዳንቺ ስላላልኩኝ ነው። ፈታ ዘና ብዬ ስለወጣው ነው አምሮብኝ። ቆሾ ቆምቦሬ ቆረቆንዳ ቤቢ ሻወር እንዴት ነው? አላለቅስም። ግድ አልቅሺ፣ በግድ አልቅሺ። አንድ በግድ ባለውለታሽን ካጂ፣ በግድ ተሳደቢ። አንሳደብም። ለምን ረዋን እኔ ይኸው ለምን ጊዜ ነው መመክራት? እቺ ላውራ ሚስቴ ፍቀጅልኝ። ቀጥታ ነኝ ላውራ ቀጥታ ነኝና እኔ ጋር ነው ችግርሻ። ብሎክ ተደርገሻል። እኔ ቤት እሱ አጠጥቶሻል። ብሎክ ያጠጣሽ ደግሞ ስትንጣጪ ነው። ታብታብ ልታስደርጊ መተሽ በጣም አፈላሽ እና ስትንጣጪ እሱ አጠጣሽ። ብሎክ ምንም ማድረግ አይቻልም። ወሬ አበዛሽ። የመጣሽው ታብታብ ልታስደርጊ ነው፣ ግን አላስደረግሽም። ወሬ አበዛሽ። ሲንጫጩ ኮሜንት ላይ እኛ በኮሜንት ነው የምንመራው። ከዛ ጠጣሽ ብሎክ። ከዛ ምንድነው ማድረግ ያለብሽ? እኔንና እሱን ነው መናገር ያለብሽ። ሶስተኛ አካል ስም እየጠራሽ አንቺ በልቶካጅ አንቺ እንትን በይ ኖ አይሰራም። ማሪ እኔ ጋር አይሰራም። እኔ ጋር ፊት ለፊት ነው። እኔ ነኝ ችግርሽ። እኔን ስሜን እየጠራሽ ወይም ደግሞ እኔን አንድ ወር ለምን አይሆንም? ሂጂብኝ። አትለጠፊ። ግን ሌላ ሰው ስም እየጠራሽ አትለጠፊ። ለመወደድ ለማስመሰል አትሂጂ። ይሄ ህዝብ አሁን ላይ በደንብ ገብቶታል። እንኳን እኔም ነቅቻለሁ፣ እንኳን ህዝቡ ማለት ነው። እኔ ራሱ ነቅቻለሁ። ስለዚህ አይሳካልሽም ማሪ። ፈለግሽውን በይ፣ የፈለግሽውን ብትይኝ አልሰማሽም። ሚስት አንዴ ፍቅጅ ላውራ እና ወደ ስራ እንግባ። አንዴ ላውራ አንድ ሰከንድ ላውራ። የሳውዲ በርሜል ራሱ እንዳንቺ አልተነፋፋም። ረዋን አሁን ችግርሽ እኮ ያንቺ ጥሩ ነው መናገር እኮ መልስ መስጠት ለማንም ሰው እኮ ችግር የለውም። ግን ችግርሽ ምንድነው? ያንቺ ከልብሽ እየተናገርሽ ነው። ከልብሽ እርጉዝ ነሽ። እሺ አላስ ሂድባችሁ። ያው ልንገራችሁ፣ አንድ ነገር የምነግራችሁ ማለት ነው። መቼም እኔ ልንገራችሁ እህት ወንድሞቼ፣ ሁላችን ስሜታዊ ሆነን እናወራለን እናዳለን። ግን ረዋን ምን ጊዜ መቼም ቢሆን ማለት ነው እኔ ዛሬም ልጥቀስላችሁ፣ እኔ በስሟ አልጥራላችሁ። ሀቢባ ስሟ አንስታ መቼም አሰድባትም። የእውነት ልንገራችሁ፣ አሁን እየተፈለገ ምሳሌ ልንገራችሁ፣ የእውነቴን ነው። ሀቢባ ከኔ ጋር ችግር ያለበት ከኔ ጋር ነው፣ ችግር የለውም። እሷ ግን ምን ጊዜም እያልኳችሁ ነው፣ ስሟን አንስታ በጭራሽ እንድትሰድባትም አልፈልግም። ከኔ ፊት ለፊትም ከካሜራ ጀርባም አንድ ሰው ነኝ እኔ። በጭራሽ በአካልም የሚያቀኝ ያቀኛል። ቆይ ደግሞ የሆነ ጊዜ እንደውም እንትን ተፈጥሮ ባልሽን አሰደብሽ እያላችሁ ስትለቋት ጊዜ የዛኔ ምን አልኳት? አዎ ጸጥ በይ ማንም እንዳታወሪ ነው ያልኳት። አያችሁ ለምን ስሜታዊ ሆነሽ አልገፋፋትም። አያችሁ ስማርት ባልሽ ኖር ለኔ አሰደበሽኝ ለምን አልተናገረካሽም አላልኳትም። ተመልከቱ ቢግ ስማርት ጭንቅላት ያለው